አረፈርኩ በለኝ እስኪ I got arrived late. Alright, that's very nice. It's very nice. I got late ብቻ ማለት ይችላል። በቃ አረፈርኩ። የትኛው ነው ደስ የሚለው? I got you ከምልን I understand you. I got you. see የሆነ ሰው በቃ የመፍራት ነገር ሲያሳይ ምናምን ወንዳው እንዳልሆን ምናምን ስለ get some balls man ካልከው በቃ ጀግና በልቆ ቆፍጠን በል እንጂ ያልክ እየተናገርክ ይሆናል ማለት ነው። I have got to ሚለው እንደዚህ ሙሉን ከምናስቀምጠው በምን ቀየረው ማለት ነው? I gotta go work. ስራ መሄድ አለብኝና አስበው I have got to go work. ዝመቱን አየው አይደለ? በጣም ብዙ ቦታ ተደጋግሞ ይሄንን ቃል ተሰሙታላችሁ። get ወይም ደግሞ past form get. I gotta go, I gotta do this, I got you, I didn't get you. ምናምን ሲባል ሰምታችሁ ታውቃላችሁ። So one of the most powerful word የሚባለው በእንግሊዝኛ ላይ get ነው። በጣም ኃይል አለው፣ በጣም ብዙ ትርጉም አለው፣ ብዙ ቦታ ጥቅም አለው ብለን የምናስበው word get ይባላል ማለት ነው። በዛሬው ትምህርታችን getን ተጠቅመን የተለያዩ ትርጉሞችን ወደ 10 የሚደርሱ ትርጉሞችን በደንብ አድርገን አብራርተን የምናይበት ነው የሚሆነው። በደንብ ትንትን አድርጌ ስለማስረዳችሁ ለጀማሪዎችም አድቫንስድም ለሆናችሁ ከፍ ያለ እውቀት ያላችሁ እንግሊዝኛ ላይ ይሆናል ማለት ነው። እንደተለመደው I'm not alone, I'm with Dagi. What's up Dagi? እንዴት ነህ? I'm good. get ምን ማለት ይመስላል Dagi? get ሲባል ምናልባት ማግኘት ይሆን? ማግኘት that's very nice. get ማለት ማግኘት ማለት ነው። good. so የመጀመሪያው ጥቅሙ እንደውም ትርጉሙ get መቀበል የሆነ ነገር ማግኘት receive የሆነ ነገር ስታደርግ get ማለት ይችላል ማለት ነው። so የget past formu ደግሞ ምንድናት? got ናት። got እንዴት ነው የሚነበበው? እንዳልከው got ነው የሚለው። got ነው የሚለው። got ብላችሁ እንዳታነቡ። got ሲሆን got ሲሆን ነው got ፍየሉ ወይ ደግሞ ክርስቲያኖ ማለት ነው አይደለ? እሺ so past formu got ይሆናል። ፕሬዘንቱ ደግሞ get ይሆናል ማለት። ለምሳሌ እስኪ ስጦታ ተቀበልኩ በለኝ እስኪ። ወይ ደግሞ ስጦታ አገኘው በለኝ። እሺ I got surprise. okay good. I got surprise ተደረኩ መሆን ይችላል። ስጦታ ደግሞ ምንድነው? gift ነው አይደለ? ስለዚህ I got a gift ትለኛለህ። እስኪ በለኝ I got a gift. That's very nice. so ስጦታ አገኘው ስትለኝ I got a gift ትለኛለህ። ሜሴጅ አገኘው በለኝ እስኪ። ወይ ደግሞ ያንተ መልእክት አገኘው በለኝ እስኪ። I got message. የማንን? ያንተን ብያለሁ አይደለ? ስለዚህ I got your message ማለት በቃ ያስቀመጥክልኝ መልእክት አግኝቻለሁ ወይ ደግሞ መልእክትህን አግኝቻለሁ ለማለት ስትፈልግ I got you message ትላለህ ማለት ነው። I got your message እስኪ በለኝ I got your message. That's very nice. ጥሩ ዜና ሰማው በለኝ እስኪ። ወይ ደግሞ ጥሩ ዜና ተነገረኝ ለማለት ስትፈልግ እንዴት ትለኛለህ? I got news. I got good news. Excellent. I got good news ትለኝ ጥሩ ዜና ሰማው እያልከኝ ነው ማለት። ስለዚህ የመጀመሪያው ጥቅማችን ምን ይሆናል ማለት ነው? receive የሆነ ነገር ስትቀበሉ ስትሰሙ ወይ ስትቀበሉ got የሚለውን መጠቀም ትችላላችሁ past ሲሆን get ደግሞ present ይሆናል ማለት ነው። ሁለተኛው ደግሞ get የሆናችሁትን ነገር ለመናገር ስትፈልጉ become የሚለውን ትርጉም ይወስዳል። የሆናችሁትን ነገር ደክሟችሁ ከሆነ ተናዳችሁ ከሆነ አሟችሁ ከሆነ የሆነ ነገር የሆናችሁ እንደዚህ ሆኛለሁ ለማለት ስትፈልጉ ተጠቀሙታላችሁ። ለምሳሌ I got tired ስትሉን ትልኛል ያላችሁ ነው። ደክሞኛል ያላችሁ እየተናገራችሁ ነው ማለት ነው። እስኪ አሞኛል በለኝ። I got sick. Excellent. I got sick ስትለኝ ምንድነው? አሞኛል እያልከኝ ነው ማለት ነው። አረፈርኩ በለኝ እስኪ። I got arrived late. Alright, that's very nice. It's very nice. I got late ብቻ ማለት ይችላል። በቃ አረፈርኩ። I got late ካልከኝ አረፈርኩ እያልከኝ እየነገርከኝ ነው ማለት ነው። ተናደድኩ በለኝ እስኪ። I got angry. I got angry ካልከኝ ምን እያልከኝ ነው? ተናደድኩ እያልከኝ እያወራኸኝ ነው ማለት ነው። ስለዚህ የሆነ ነገር እንደዚህ ሆንኩኝ ለማለት ስትፈልግ I got ትልና ማስቀመጥ። I got tired ደከመኝ። I got angry ተናደድኩ። I got sick ታመምኩ። I got late አረፈርኩ እያልክ መግለጽ ትችላለህ ማለት ነው። Understood? Very nice. ስለዚህ ሁለተኛው የሆናችሁትን ነገር ለመናገር ስትፈልጉ get የሚለውን መጠቀም ትችላላችሁ ማለት ነው። Good. The other one get መግዛትም ትርጉም ሊሆን ይችላል። የሆነ ነገር እንደገዛ ለማሳየት ስትፈልግ ለምሳሌ አዲስ ስልክ ገዝቻለሁ በለኝ እስኪ። I got new phone. That's very nice. I got አንድ ነገር ብቻ ረሳ። I got new phone ብቻ ሳይሆን I got a new phone. I got a new phone ትለኛለህ። አዲስ ስልክ ገዛው እያልከኝ እየነገርከኝ ነው ማለት ነው። መኪና ገዛው በለኝ እስኪ። I got a car. I got a car እስኪ በለኝ።
I got a car. good I got a car ስትለኝ መኪና ገዛው እያልክ እየተናገርከኝ ነው ማለት ነው። አዲስ ጫማ ገዛው በለኝ እስኪ። I got a shoes. I got a new shoes አዲስ የምትለው ለመናገር ስፈልግ I got a new shoes ካልከኝ አዲስ ጫማ ገዛው እያልኩ ነው ማለት። ለምንድን ነው እዚህ ጋር ኤ ያልተጠቀምኩት? ባለፈው ሌሰን ተቆጣሪና የሚለው ነው። ጫማ መቁጠር እንችላለን እኮ አይደል? ሁለት ጫማ ሶስት ግን እዚህ ጋር shoes ነው የሚለው። shoes ሲሆን ፔር ነው አይደለ? ሹ ቢሆን አንድ እግር ብቻ ነው። shoes ሲሆን ፔር ብዙ ስለሆኑ ኤና አስወጣታለን ማለት ነው። ስለዚህ ሌላኛው ትርጉም አሁን ያየነው ምንድነው? ባይ መግዛት የሚለውን ያሳየናል ማለት ነው። እስካሁን ስንት ትርጉም አየን? 3 ትርጉም አየን። የመጀመሪያው ሪሲቭ የሆነ ነገር ስንቀበል መናገር እንችላለን። ለምሳሌ አጋረ ጊፍት አገኘው ያልኩ ነው ወይ ደግሞ ጊፍት ሰጠኝ ያልኩ ነው። ሁለተኛው የሆነው ነገር I got tired ደከመኝ I got late አረፈርኩ ያልኩ የሆንኩትን ነገር መግለጽ ስፈልግ ነው። ሌላኛው የሆነ ነገር ገዛው ለማለት ስንፈልግ I got a new phone አዲስ ስልክ ገዛው you see I got a car መኪና ገዛው ወይም አገኘው ገዛው ያልኩ እየተናገረው ባይ የሚል ትርጉም ይኖረዋል ማለት ነው። understood? እሺ ሌላኛው ደግሞ ብዙ ጊዜ የምንጠቀማት ተረድቻለሁ ለማለት ስንፈልግ እንጠቀማታለን። እስኪ ተረድቻለሁ በለኝ እስኪ። I understand you. እሺ I understand you ይሆናል። ጌትን በዛ መጠቀም ትችላለህ። I got you ካልከኝ ምን እያልከኝ ነው? ተረድቻለሁ I understand you እያልከኝ ነው ማለት ነው። I got you የትኛው ነው ደስ የሚለው? I got you ከምልን I understand you I got you ያው እሺ ስለዚህ I got you ስትል ተረድቻለሁ እያልክ ነው። አልተረዳሁም በለኝ እስኪ። I don't understand you. በዚህ መሰረት ጌትን ተጠቀመ በለኝ እስኪ። I didn't get you. excellent I didn't get you ካልከኝ አልተረዳሁም ነበር እያልከኝ ነው። ግን አሁን ላይ ከሆነ እያወራን ያለ I don't get you ትለኛለህ ማለት ነው። I don't get you አልረዳም እያልከኝ እየገለጽክልኝ ነው ማለት ነው። ሌላኛው ደግሞ ደረስኩ ለማለት ስፈልግ የሆነ ቦታ እንደደረስክ ለመናገር ስፈልግ ምን ጌት የሚለውን መጠቀም እንችላለን። ለምሳሌ እቤት አርፍጄ ደረስኩ በለኝ እስኪ። I got home arrived. I got home arrived. እሺ so ጌት ራሱ arrive የሚል ትርጉም ያለው። ስለዚህ arrive አያስፈልግም። so I get home ከዛ ማርፈድ ምንድነው? late. good I got home late እስኪ በለኝ። I got home late. that's very nice I got home late ካልከኝ አርፍጄ ደረስኩ ያልኩ ነው ማለት። ትምህርት ቤት 8 ሰዓት ላይ ደረስኩ በለኝ እስኪ። I got to school in 2 o'clock. good I got to school at 2 o'clock or 8 o'clock እያልክ ትገልጽልኛለህ ማለት ነው። ስለዚህ I got ያልክ ስታወራ ምንድነው? ደረስኩ ያልክ እየነገርከኝ ነው ማለት ነው። understood? እስኪ አንድ የምታሸልም ጥያቄ ልጠይቅህ። ስንት ሰዓት ደረስክ በለኝ እስኪ። እዚህ ስንት ሰዓት ደረስክ በለኝ። What time did you get here? What time did you get here? አልተቻለም ዳጊ ሽልማት ያስፈልጋል። እስኪ ምን መሸለም እንዳለበት እናንተ ኮሜንት ሴክሽን ላይ ወስኑልኝ። so what time did you get here ካላችሁ ስንት ሰዓት እዚህ ደረስክ እያላችሁ እየገለጻችሁልኝ ነው ማለት ነው። እስኪ እናንተን ደግሞ ልጠይቃችሁ ኮሜንት ሴክሽን ላይ የምትጽፉልኝ እሷ ስንት ሰዓት ደረሰች በሉኝ እስኪ። እሷ ስንት ሰዓት ደረሰች ብላችሁ ኮሜንት ሴክሽን ላይ ሞክሩልኝ ማለት ነው። ስለዚህ ሌላኛው ትርጉም አሁን ያየነው arrive get arrive ማለት ይሆናል። ምን ማለት የሆነ ቦታ ደረስን ምናምን ለማለት ስንፈልግም እንጠቀመዋለን ማለት ነው። the other one አምጣልኝ ለማለትም ይሆናል። የሆነ ነገር አምጣልኝ ለማለት ስፈልጉ ለምሳሌ can you give me water ካልኩ ምንድነው? ውሃ ልሰጥ ትችላለህ ወይ ልታመጣልኝ ትችላለህ ያልኩ እየጠየቅኩ ነው ማለት ነው። get የሚለው or ለምሳሌ እኔ ባዝ go get your phone ካልኩ ምን ያልኩ ነው? በቃ ሂድና ስልክህን አምጣ ያልኩ ነው ማለት so get your phone ስለ ስልክህን አምጣ bring የምትለዋን ትርጉም ይሰጠናል ማለት ነው። የሆነ ነገር አንሳ፣ የሆነ ነገር ውሰድ፣ የሆነ ነገር ወደ እኔ እንትን በለው ለማለት ስንፈልግ get መጠቀም እንችላለን። ተረዳኝ? እስኪ ብትሆን አንሳ በለኝ እስኪ። get the pen. go get your pen በለኝ እስኪ። go get your pen. that's very nice go get your pen ካልከኝ ሄደህ ስልክህን አንሳ እያልከኝ እየተናገርከኝ ነው ማለት ነው። the other one ደግሞ በደንብ የምንጠቀማት የጌት ትርጉም ምንድናት? የሆነ ነገር ያዘኝ ለማለት ስንፈልግ ወይ ደግሞ ያዝኩ ለማለት ስንፈልግ ለምሳሌ ጉንፋን ያዘኝ በለኝ እስኪ። I got ጉንፋን a cold ማለት ይችላል። I got a cold ካልከኝ I got a cold ካልከኝ ጉንፋን ያዘኝ እያልከኝ ነው። or like የሚያስለምና ምናምን አለ አይደል? ፍሉ ማለት እንችላለን። I got a cold ትለኛለህ ማለት I got a cold so got የሚለው መያዝ ይሆናል። እስኪ ባስ ያዝኩ በለኝ። I got a bus. good I got the bus በሚለው እንቀይረው። I got the bus በቃ ባሱን ያዝኩ እያልከኝ እየገለጽክ ስለዚህ የሆነ ነገር እንደያዝክ ለመናገር ስፈልግ
ጋት የሚለውን መጠቀም ትችላለህ በፓስ ሲሆን ማለት ነው። good ኳሱን ያዘ በለኝ እስኪ። he got the ball that's very nice he got the ball ኳሱን ያዘ እያልከኝ ነው ማለት ነው። እዚህ ጋር አንድ ነገር ልጨምርልህ get some balls ካልኩ ምን ማለት ነው? get some balls man ካልኩ ምን ማለት ይመስላል? እስኪ እሱ መልስልኝ። so get some balls ማለት is idiomatic expression እና ኢንፎርማል የሆነ ኤክስፕሬሽን ነው። ግን ምን ማለት ነው? ልብ ይኑርህ ምናምን እንደማለት ነው። ጀግና ሆነ እንጂ ምናምን እንደማለት ነው። የሆነ ሰው በቃ የመፍራት ነገር ሲያሳይ ምናምን ወንዳ አልሆን ምናምን ስለ get some balls man ካልከው በቃ ጀግና ቆፍጠን በል እንጂ እያልክ እየተናገርክ ይሆናል ማለት ነው። this ግን ያው እንደ idiomatic expression ኢንፎርማል የሆነ ቦታዎች ላይ የምንጠቀማት ናት ማለት ነው። the last one I gotta go ሲባል ሰምተህ ታውቃለህ? አዎ ምን ማለት ይመስላል? እንሂድ ማለት ነው። that's good yes እንሂድ አይደለም let us go ካልክ እንሂድ ነው። I gotta go ማለት ግን መሄድ አለብኝ ማለት ነው። ምን ማለት አለብኝ? መሄድ አለብኝ እያልኩ እየተናገርኩ ነው ማለት ነው። so I gotta go ሲጻፍ GOTTA ነው አይደለ? ነገር ግን like ሙሉ ለሙሉ ብትንትን ካረግ ነው ረጅም ይሆናል። I gotta go ብዙ ሰዎች ምን ብለው ይተረጉማሉ? I got to go ብለው ይሆናል። I got to go ማለት ሌላ ነው ትርጉሙ። so ይሄኛው I gotta go ሲሆን ኦብሊጌሽን ግዴታ ለማሳየት ስትፈልጉ I have got to ምትል ትርጉም ሰጣለች። I have got to ይሄ ማለት ኦብሊጌሽን ያን ነገር የግድ ማድረግ እንዳለብን ለመናገር። ለምሳሌ ስራ የግድ መሄድ አለብኝ I gotta go to work እስኪ በለኝ። I gotta go to work ስራ መሄድ ትምህርት ቤት መሄድ አለብኝ በለኝ እስኪ። I gotta go to school all right ዛሬ ይሄንን መጨረስ አለብኝ በለኝ እስኪ። I gotta finish this work today that's very nice I gotta finish this today ካልከኝ ዛሬ መጨረስ አለብኝ ማጥናት አለብኝ በለኝ እስኪ። I got to study I gotta study ብቻ ቱን እዚህ ጋር አታስገባ። ቱን ያስገባነው ወደ ሆነ ቦታ ስንሄድ ነው። I gotta go to work I gotta go to school እናለን። መጨረስ አለብኝ ስን ምን አልከኝ? I gotta finish this today ማጥናት አለብኝ I gotta study understand። እናቴ ጋር መደወል አለብኝ በለኝ እስኪ። I gotta call to my I gotta call to my mom good I gotta call to my mom I gotta call my mom ብቻ ቱንም እዚህ ጋር ማስገባት አይጠበቅም። I gotta call my mom እናቴ ጋር መደወል አለብኝ ያልክ ግዴታን እየተናገርክን ይሁን ነገር የግድ ማድረግ አለብኝ ስትል I gotta ብለህ ትገልጻለህ። so I gotta ማለት ምን ማለት ነው? I have got to ብለን የምንገልጸው ማለት so I have got to የሚለው እንደዚህ ሙሉን ከምናስቀምጠው በምን ቀየረው ማለት ነው? I gotta ብለን I gotta go work ስራ መሄድ አለብኝና አስበው I have got to go work ዝመቱን አየው አይደለ? so I gotta go የምትለው አጠር ብላ ኢንፎርማል ሆነችና ጣፈጥ ያለች እንግሊዝኛ ናት ማለት ብዙ ጊዜ ደግሞ ሲሰሙ like ኔቲቮች ፈረንጆች ሲያወሩ የምሰሙት ኤክስፕሬሽን ይሆናል ማለት ነው። understood ስለዚህ 10 የተለያዩ ጥቅሞችን የጌትን አየን ማለት ነው። ከነዚህ ውስጥ የናንተ የተመቻችሁ የትኛው እንደሆነ ኮሜንት ሴክሽን ላይ አሳውቁኝ። እስኪ እናንተ ፋቮራይት የምትሉት ኤክስፕሬሽን የትኛው እንደሆነ አሳውቁኝ። እንግሊዝኛን በአካልም በኦንላይን መማር ከፈለጋችሁ ስፔሻሊ ደግሞ እንግሊዝኛ እየሰማችሁ መናገር የሚያቅታችሁ ከሆነ ለእናንተ የተዘጋጀ ኮርስ ስላለ ጆይን ማድረግ ትችላላችሁ። ታች በምታዩአችሁ ስልክ ቁጥሮች ወይም ደግሞ እዚህ ጋር በምታገኙ የቴሌግራም ዩዘር ኔም ኮንታክት ልታደርጉን ትችላላችሁ። thank you for watching Brian English. Don't forget to subscribe and share the video. Love you all. I'll see you next time. Bye bye.